በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳው ለሐምሌ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ገሊላውያን መርቆሪዎስ ወኤፍሬም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚች ቀን ቅዱሳን የገሊላ ሰዎች መርቆሪዎስና ኤፍሬም በሰማዕትነት አረፉ። እሊህም ከአክሚም ከተማ የመጡ የሚዋደዱ በመንፈስ ቅዱስ ወንድማማቾች በሥጋም ዘመዳሞች የነበሩ መንፈሳዊ ስምምነትም ተስማምተው በላይኛው ግብፅ ካሉ ገዳማት በአንዱ ገዳም መነኮሱ። በጾም በጸሎትና በስግደት እየተጋደሉ በገዳሚያ ውስጥ 20 ዓመት ያህል ኖሩ። ከዚህም በኋላ ጠላት ሰይጣን በአብያተ ክርስቲያናት ላይ የአርዮሳውያን ችግርና ባመጣ ጊዜ አርዮሳውያኑ በአርዮሳዊ ንጉሥ ትእዛዝ መስዋዕትን ሊሰዉ ወደ ኦርቶዶክሳዊት ቤተ ክርስቲያን ውስጥ ገቡ። እሊህ ቅዱሳንም አምላካዊ ቅናትን ቀንተው ወደ ቤተ ክርስቲያን ገቡና አርዮሳውያንን ያኖሩትን መስዋዕት በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መስዋዕትን ያሳርግ ዘንድ አይገባውም። ያን ጊዜም አርዮሳውያን ይዘው ደበደቧቸው፣ ታላቅ ግርፋትንም ገረፏቸው። አጥንቶቻቸውም እስኪሰበሩ ድረስ በምድር ላይ ጥለው ረገጧቸው። ነፍሶቻቸውንም በእግዚአብሔር እጅ ውስጥ ሰጡ። የሰማዕትነትን አክሊልን ተቀበሉ። ምዕመናንም ወጥተው ስጋቸውን ወሰዱ። በአማሩ ልብሶችንም ገንዘው በመልካም ቦታ አኖሯቸው። ከእነርሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት የአባ ጢሞቴዎስ የሥጋው ፍልሰት ከምስር በአስቄጥስ ወደ አባ መቃርስ ገዳም ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከክብርና ብልጽግና ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባለጸጋ ነበር። ደግ የሆነች ሚስትና የተባረኩ ልጆችንም ነበሩት። መነኮስ ሊሆን ወደደ። ሚስቱና ልጆቹንም ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር እሸጣችሁ ዘንድ ወደ ዱኩ ላኳቸው አላቸው። እነርሱም አሳዳሪያችን ነህና የወደድከውን አድርግ አሉትም። ከዚህም በኋላ ገንዘብ ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱንም ወደ ደናግል ገዳም ወሰዳት። እመምኔቷም ጠራትና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሸጥልሽ እወዳለሁ። እርሷም እሺ አለችው። የመሸጫዋን ደብዳቤ ጻፈ። የሽያጭዋን ዋጋ ተቀብሎ ለድሆች ሰጠ። ልጆቹን ወደ አበምኔቱ ወስዶ እንዳናታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚህም በኋላ ወደ ሌላ ቦታም ሄደ። ራሱንም ለገዳሙ አለቃ ሸጠ። አለቃዊንም ወደ ቤተ ክርስቲያን ብቻዬን ልገባ እሻለሁ አለው። በገባም ጊዜ በሩን በላዩ ዘጋ። እጆቹንም ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ በፍጹም ልቦናዬ ወደ አንተ እንደመጣው አንተ ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሐሳብን ሁሉ አወቅኩ፣ በፍጹም ልቤም ተቀበልኩ። ከዚህ በኋላ መንጉሶ አስጨናቂ የሆኑም የገዳሜውን ሥራዎችን ሁሉ እንደ ባሪያ እየሠራ ኖረ። ራሱንም ከሁሉ እጅግ አዋረደ። ነገር ግን ስለ መዋረዱ እግዚአብሔር ከፍ ከፍ አደረገም። ከእርሱም ብዙዎች ድንቆችና ታምራቶች ተገለጡ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን የእስራኤልዩ ቤተ ክርስቲያን የከበረችበት ነው። ይኸውም ሱሪያል መልአክ ነው። አማላጅነቱና ረድኤቱ ከእኛ ጋር ይኑሩ ለዘላለሙ አሜን። ሰላም እብል ለቤትከ ቅዳሴሃ ድኅረ ፈጸሙ በቁስጥንጥንያ ህንጺሃ ሱሪያል ገሃደ ተአምሪከ አሜሃ እምዘይተ ማህቶት ዘስዕልከ ተቀቢዮ ሶቢሃ አይነ እውር በቅጽበት በርሃ። በዚችም ቀን ቅዱስ ሐዋርያ እንድርያስ ታምራትን አደረገ። እንድርያስ በጽር አገር እያለ ክብር ይግባውና ጌታችን ኢየሱስ ተገልጦ እንዲህ አለው፣ ማትያስን ከእስር ቤት ታወጣው ዘንድ ሰውን ወደሚበሉ ሰዎች ሀገር ሂድ። የዚያች ሀገር ሰዎች ከ3 ቀን በኋላ ሊበሉት ያወጡታልና። እንድርያስም ጌታችንን እንዲህ አለም፣ የቀረውን 3 ቀን ከሆነ እንዴት እንደደርሳለሁ? ነገር ግን ፈጥኖ የሚያወጣውን ከመላእክት አንድ ላክ እንጂ። ጌታችንም ለእንድርያስ እንዲህ ብሎ መለስለት፣ ስማ፣ ሀገሪቱ ወደዚህ ነይ፣ ካልዋት በውስጧ ከሚኖሩት ሁሉ ጋር ትመጣለች። አንተና ደቀ መዛሙርቶች ግን ጠዋት በሆነ ጊዜ ተነስታችሁ ወደ ባህሩ ሄዱ፣ የተዘጋጀ መርከብንም ታገኛላችሁ፣ እርሱም ያደርሳል። ይህንንም ብሎ ከእርሱ ዘንድ በክብር አረገ። በነጋ ጊዜም እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ወደቡ ደረሰ። ጥሩ መርከብም አየ። ጌታችንንም በሊቀ ሐመር አምሳል አየው። ጌታችን እንደሆነ ገና አላወቀም። ሊቀ ሐመር ሆይ
ሰላም ላንተ ይሁን አለው። ጌታም የእግዚአብሔር ሰላም ይደርብህ አለው። እንድርያስም ደግሞ በዚህ መርከብ ወዴት ትሄዳለህ አለው። ጌታም ሰውን ወደሚበሉ ሰዎች ሀገር እሄዳለሁ አለው። እንድርያስም ሊቀ ሐመሩ ወንድሜ ሆይ ከአንተ ጋር ትጭነኝ ዘንድ እለምንሃለሁ አለው። ሊቀ ሐመሩም እሺ ብሎ ወደ መርከቡ አወጣቸው። በባህሩ ላይም ሲጓዙ ጌታችን እንድርያስን እንዲህ ብሎ ጠየቀው። ጌታ ምን ኃይል አደረገ? እንድርያስን ጌታችን ካደረጋቸው ተአምራቶች ሊነግረው ጀመረ። ጌታችን እንደሆነ አላወቀም ነበርና። ከዚህ በኋላም ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜም እንድርያስ ከደቀ መዛሙርቱ ጋር ተኛ። በዚያን ጊዜም ጌታችን እንድርያስና ሁለቱን አርድእቱን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስደው በባህሩ ዳርቻ አኖሯቸው። እንድርያስም ከእንቅልፉ በነቃ ጊዜ መርከብን አላገኘም። እጅግም አደነቁ። ለደቀ መዛሙርቱም እንዲህ አላቸው፣ ልጆች ወይም በመርከብ ውስጥ ከጌታችን ጋር ነበርን፣ ግን አላወቅንም። ከዚህም በኋላ እንድርያስ ተነስቶ ጸለየ። ክብር ይግባውና ጌታችንም በመልካም ጎልማሳ አምሳል ተገለጸለት፣ እንዲህም አለው፣ ወዳጄ እንድርያስ አትፍራ፣ እኔ ይህን አድርጌልሃለሁና አንተ በ3 ቀን አልደርስም ብለህ ነበር። ስለዚህ በፍጥረት ሁሉ ላይ ኃይል እንዳለኝ የሚሳነኝም እንደሌለ ታውቅ ዘንድ እንግዲህ ወደ ከተማው ገብተህ ማትያስን ከእስር ቤት አውጣው፣ ከእርሱ ጋር ያሉትንም ሁሉ። ከዚህም በኋላም እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ገባ። ማትያስ ወዳለበትም እስር ቤት ሄደ። በደረሰም ጊዜ የወህኒ ቤቱ ደጅ ራሷ ተከፈተች። በገባ ጊዜም ማትያስን ተቀምጦ ሲዘምር አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እንድርያስም ማትያስን ከ2 ቀን በኋላ አውጥተው እንደ እንስሳ አርደው ይበሉኛል አልክ። አንተ በጌታችን ዘንድ ያየናትን ያችን ምስጢር ረሳሃትን? በምንናገራት ጊዜ የሰማይና ምድርን ይናወጣሉ አሉ። ማትያስን ወንድሜ ሆይ እነሆ ይህን አወቁ። ነገር ግን በዚች ከተማ ውስጥ ስራዬን እንድፈጽም የጌታችን ፈቃድ እንደሆነ እኔ እናገራለሁ። እርሱ ራሱ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ብሏልና። ወደዚህም እስር ቤት በጨመሩን ጊዜ ክብር ይግባውና ጌታችንን ጠራሁት። እርሱም 27 ቀን ሲፈጸም ወንድም እንድርያስን ወደ አንተ ልከዋለሁ፣ እርሱም ከእስር ቤት ያወጣሃል፣ ከአንተ ጋር ያሉትንም ሁሉ ያወጣችኋል ብሎ ገለጠልኝ። እነሆም ደርሰሃል፣ የምትሰራውንም አስተውል አለው። እንድርያስም ወደ እስረኞች በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ አዘነ፣ አለቀሰም። ሴጣንንም ከሰራዊቱ ጋር አሰረው። ከዚህም በኋላ እንድርያስና ማትያስ ተነስተው ወደ እግዚአብሔር ማለዱ። እጆቻቸውንም በእስረኞች ሁሉ ላይ ጫኑ። አእምሯቸውም ተመለሰ። ከከተማው ውጭ ወጥተው በዚያ በአንድነት እንዲቀመጡ አዘዟቸው። እኒህ ሐዋርያትም የሚሆነውን ያዩ ዘንድ ወጥተው በሀገሩ ጎዳና ዳር ተቀመጡ። የከተማውን ሰዎች እንደ ልማዳቸው የሚበሉትን ከእስረኞች ውስጥ ሊያወጡ መጡ። የእስር ቤቱን ደጅ ክፍት ሆኖ አገኙ። እስረኞችም አልነበሩም። ደንግጠውም በእኛ የደረሰብን ምንድን ነው? ወዮልን አሉ። ያን ጊዜም ሰይጣን ሰውን መስሎ ሐዋርያት ይህን እንዳደረጉ ነገራቸው። ያሉበትንም አመለከታቸው። የከተማውን ሰዎችን በመቀዳደም ሮጡ። እንድርያስና ማትያስም ይዘው በከተማው ጥጋ አስጎተቷቸው። በሌሊትም በእስር ቤት ያሳድሯቸው ነበር። 3 ቀናትም እንዲህ ያደረጉባቸው፣ ደማቸውም እንደ ውሃ ፈሰሰም። ከዚህም በኋላ ስለ ከተማዋ ሰዎች ድህነትን ወደ እግዚአብሔር ጸልዩ። ጸሎታቸውንም በፈጸሙ ጊዜ በላዩ ምስል ወዳለበት የእብነ በረድ ምሰሶ ቀርበው በመስቀል ምልክት አማተቡት። እንዲህም አሉት፣ አንተ ምሰሶ ፍራ፣ በከበታችህም እንደ ጥፋት ውሃ ያለ ብዙ ውሃን በዚች ከተማ ላይና በውስጧ በሚኖሩ ሁሉ ላይ አወጣ። ያን ጊዜም ከምሰሶ ስር ብዙ ውሃ መነጨ። የከተማም ሰዎችም ያሰጥማቸው ዘንድ ገነፈለ። ሰዎችም ከከተማ ወጥተው ሊሸሹ ወድደው ወንዶችና ሴቶች ልጆቻቸውንም ያዙ። ውሃውን በዝቶ ከበባቸው፣ ማምለጥም አልተቻላቸውም። ውሃውም እስከ አንገታቸው ደረሰ። ያን ጊዜም አለቀሱ፣ እንዲህም አሉ፣ ወዮልን! ይህ ሁሉ በእኛ ላይ የመጣው በእነዚህ በተመረጡ ሰዎች በእግዚአብሔር አገልጋዮች ምክንያት ነው። እኛም በአምላካቸው እናምናለን። እንድርያስም የእብነ በረድ ምሰሶ እንዲይዝ በቃ እንሆ የጥፋት ጊዜ አለፈ፣ የአዝመራ መሰብሰቢያም ደረሰ አለው። ያን ጊዜም ውሃው ተገታ። ውሃውም እንደተገታ የከተማ ሰዎች አይተው ወደ ሐዋርያት ሄዱ። ስለዚያች ከተማ ሰዎች ድነትም ቆመው እጆቻቸውን ዘርግተው ወደ እግዚአብሔር ሲጸልዩ አገኛቸው። ሐዋርያትንም ይቅር በሉን ብለው ለመኗቸው። ሐዋርያትም በሕያው እግዚአብሔር እመኑ እንጂ አትፍሩ አላቸው። ሐዋርያትም የሁለተኛ ጸልዩ፣ በውሃ ስጥመት የሞቱትም ሙታን አስነሷቸው። በዚያም ውሃ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ሥጋውና ደሙንም አቀበሏቸው። ቤተ ክርስቲያንም ሰሩላቸው። ሕግና ስርዓትንም ሁሉም
አስተምረው በቀናች ሃይማኖት አጸኗቸው። እንዲህም አሏቸው፣ ያዘዝናችሁን ጠብቁ። ከእናንተ በኋላ ለሚነሱ ልጆቻችሁም አስተምሯቸው። ከዚህም በኋላ የአራዊትን ጠባይ ከእነሱ ያርቅ ዘንድ እግዚአብሔር ለመኑት። ክብር ይግባውና ጌታችንም ይህን የአራዊት ጠባይ አራቀላቸው። ሰዎች የሚመገቡትንም የሚመገቡ የዋሆቹንም አባቶቻችን ሐዋርያትም ብዙ ተአምራት አደረጉ፣ በሽተኞችን ሁሉ ፈወሱ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ወደ ግሪክ ሀገር ተመለሰ። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከርዕሰ ሊቃነ ጳጳሳት አባ ማትያስ ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ከክርስቲያን ወገኖችም ሁሉ ጋር ትኑር ለዘላለሙ አሜን። ሰላም ለእንድርያስ ሀገረ ዕልዋን ዝዋ ለማትያስ ቢጹ ይኩኖ መርድአን ዘያሪ ኃይለ ተአምር ጽንዋ ማይ መሪረ ማምደ እብን አውፃ ወበዊሂዙ አይመነ ዘይበሉ ሰባ። በዚችም ቀን የንጉሥ ናዖድ ሚስት ንግሥት ማርያም ክብራ አረፈች። እርሷም መንፈሳዊ የሆነ በጎ ተግባርን ሁሉ የጠበቀች ትሩፋትንና መጋደልንም በጾምና በጸሎት የፈጸመች ነበረች። በደብረ ሊባኖስም ተቀበረችም። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ነቢያት፣ ሐዋርያት ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎላል። ዳግመኛም በዚህች ቀን የዮስጦስ ልጅ ቅዱስ አቦሌ በሰማዕትነት አረፈ። ዳግመኛም በዚህች ቀን አምላክን የወለደች የእመቤታችን ድንግል ማርያም እናቷ የሐና መታሰቢያ ነው። ዳግመኛም የፋኑኤል ልጅ ነቢይት ሐና የንግሥት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸውም ከእኛ ጋር ይኑር ለዘላለም አሜን። በዚችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን አባቶቻችን አዘዙ። አእላፍ ቅዱሳንን አዘከሬ ምስጋናን አቀረብኩልህ። የቅዱሳንም ዘወትር አንተን ያገለግሉ ናቸው። በደረቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድዋን መበለት ስጦታን ተቀብላልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣቸው ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩም። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘባችሁ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎመውን በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰወር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ እስከ ዘላለሙ ድረስ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።